አፍሪካ በዓለም ቀዳሚ የቁም እንስሳት ሀብት መገኛ ብትሆንም በዓለም አቀፍ ገበያው ላይ ግን በአህጉሪቱ የሚገኙ አርብቶ አደሮች ተጠቃሚነት ዝቅተኛ መሆኑ ተነግሯል። ይህ የተነገረው በአዲስ አበባ መካሄድ በጀመረው የመጀመሪያው የአፍሪካ አርብቶ አደሮች ገበያ ልማት ጉባኤ ላይ ሲሆን በመድረኩም በአፍሪካ የቁም እንስሳት ሀብት አንደኛ ደረጃን በምትይዘው ኢትዮጵያ የሚገኙ አርብቶ አደሮች ተጠቃሚነትም አነስተኛ ነው ተብሏል። የውሃ እጥረትና ድርቅ አርብቶ አደሩን በጽኑ የሚፈትኑ ጉዳዮች መሆናቸው በተጠቀሰበት በዚህ ጉባኤ የመሰረተ ልማት እጦት ሌላው የዘርፉ ፈተና ነው ተብሏል። ብሩክ አስቀናው ተጨማሪ አለው። በአፍሪካ ህብረት ስር የሚገኘው የአፍሪካ አርብቶ አደሮች ልማት ቢሮ ከአፍሪካ አርብቶ አደሮች ገበያ ልማት ተቋም ጋር ያዘጋጀው የመጀመሪያው የአፍሪካ አርብቶ አደሮች ገበያ ልማት ጉባኤ በአዲስ አበባ መካሄድ ጀምሯል። ከዛሬ ሐምሌ 6 ቀን 2018 ዓ.ም ጀምሮ ለተከታታይ 5 ቀናት በሚካሄደው በዚህ ጉባኤ በአፍሪካ የሚገኙ አርብቶ አደሮችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ በዘርፉ ያሉ ኢንቨስትመንት አማራጮችን ለማስተዋወቅ አማራጭ የገበያ ትስስሮችን ለመፍጠርና የፋይናንስ አማራጮችን ለማመቻቸት የመንግስታት የስራ ኃላፊዎች፣ ፖሊሲ አውጪዎችና ባለሀብቶች ይመክራሉ ተብሏል። በጉባኤው ማስጀመሪያ መርሃ ግብር ላይ የዓለማችን 20 በመቶ ከብቶች፣ 27 በመቶ በጎች፣ 32 በመቶ ፍየሎችና ከ15 በመቶ በላይ ግመሎች የሚገኙት በአፍሪካ ቢሆንም በዓለም አቀፍ ገበያው ላይ ግን የአህጉሪቱ አርብቶ አደሮች ተጠቃሚነት ዝቅተኛ መሆኑ ተነግሯል። የቁም እንስሳት ከሰሃራ በታች ባሉ የአፍሪካ ሀገራት ከግብርናው አጠቃላይ የሀገር ውስጥ ጥቅል ምርት ወደ 1/4 የሚጠጋውን ድርሻ ይሸፍናሉ። እንዲሁም በበርካታ ሀገሮቻችን ውስጥ ከ30 እስከ 80 በመቶ ለሚሆነው የግብርና እሴት ጭማሪ አስተዋጽኦ ያበረክታሉ። የአርብቶ አደር ስርዓቶች ከ268 ሚሊዮን በላይ ለሚሆኑ አፍሪካውያን አርብቶ አደሮችና ከፊል አርብቶ አደሮች መተዳደሪያ ናቸው። በተጨማሪም እነዚህ ስርዓቶች በምድር ላይ ካሉ እጅግ ጠንካራ አነስተኛ ግብዓት የሚጠይቁና ከአየር ንብረት ጋር የተላመዱ የምግብ ማምረቻ ስርዓቶችን የሚደግፉ ናቸው። ይህ ዝቅተኛ የድህነት መረብ አይደለም፣ ይልቁንም አህጉር አቀፍ የሆነ የኢኮኖሚ መሰረተ ልማት ነው። ሆኖም አፍሪካ ከዓለም የእንስሳት ሀብት ውስጥ እጅግ ከፍተኛውን ድርሻ ብትይዝም ከእሴቱ ግን የምታገኘው እጅግ አነስተኛውን ድርሻ ብቻ ነው። በአፍሪካ የቁም እንስሳት ሀብት አንደኛ ደረጃን በምትይዘው ኢትዮጵያም እስከ 15 ሚሊዮን የሚጠጉ አርብቶ አደሮችና ከፊል አርብቶ አደሮች የሚገኙ ሲሆን ከ70 ሚሊዮን በላይ የዳልጋ ከብቶች፣ ከ50 ሚሊዮን በላይ ፍየሎች፣ ከ40 ሚሊዮን በላይ በጎችና ወደ 8 የሚጠጉ ግመሎች እንደሚገኙ መረጃዎች ያመለክታሉ። ይሁን እንጂ የውሃ እጥረትና ድርቅ አርብቶ አደሩን በጽኑ የሚፈትኑ ጉዳዮች መሆናቸውን የሚጠቅሰው ግብርና ሚኒስቴር ችግሩን ለመፍታትም የተለያዩ ተግባራት እየተከናወኑ መሆናቸውን ጠቅሷል። የአረንጓዴ አሻራ ስራችንም የውሃ ሶርሶች እንዲጎለብቱ፣ የውሃ ምንጮች እንዲያድጉ አንዱ በአጠቃላይ ያለ አስተዋጽኦ አለው። ሆኖም ግን በአርብቶ አደር አካባቢ ደግሞ በግብርና ሚኒስቴርም በተለያዩ ፕሮጀክቶችም በተለያዩ ኤንጂኦዎችም ሆነን የውሃ ማጎልበት፣ የትንንሽ ግድቦች ስራ፣ የጉድጓድ ውሃዎች ስራ በጣም እየተሰራ ያለበት ሁኔታ ነው ያለው። ከሱ ጋር ደግሞ ተገናኝቶ የመኖ በማልማት ስራ፣ ሬንጅላንድ ሪሃቢሊቴሽን ስራዎች፣ የመኖንም በመስኖ የማልማት ስራ፣ ከዛም አልፎ ተርፎ ደግሞ ጥሩ ዝናብ በሚገኝበት ጊዜ የሚመረተው መኖም ፕሮፐርሊ ተሰብስቦ የሚከማችበት አሰራሮች እየተሰራ ያለበት ስራ ነው ያለው። አለፍ ብሎ ወደ እንስሳቱ ስንሄድ እንስሳቱን በበሽታ እንዳይጠቃ የተለያዩ ላቦራቶሪዎች በእነዚህ በአርብቶ አደር አካባቢ እየተገነቡ የእንስሳት በሽታ ምርመራ እየተሰራ ያለበት ሁኔታ ነው ያለው። በኢትዮጵያ የሚገኙ አርብቶ አደሮች በሚሊዮን የሚቆጠር እጅግ ግዙፍ የእንስሳት ሀብት በእጃቸው ላይ ቢኖርም ይህንን ሀብት በአግባቡ ወደ ገበያ አውጥቶ ተጠቃሚ እንዳይሆኑ የመሰረተ ልማትና የትራንስፖርት እጥረት እንዲሁም አርብቶ አደር አካባቢዎች ከሀገሪቱ ዋና ዋና ከተሞችና የንግድ ማዕከላት የራቁ መሆናቸው ሌላው የዘርፉ ፈተና መሆኑ ይነሳል። ታዲያ ይህን ችግር ለመቅረፍና የአርብቶ አደሩን ኢኮኖሚያዊ ተጠቃሚነት ለማረጋገጥም በተለያዩ አርብቶ አደር ማህበረሰብ አካባቢዎች የገበያ ማዕከላት መገንባታቸው ተነግሯል። አርብቶ አደሩ በጣም ከመሰረተ ልማት የራቀ ስለሆነ ራቅ ያለ ቦታ ላይ ሩቅ መንገድ ተጉዞ ወደ ገበያ ሲያመጣ መደራደር አይችልም። ገበያተኛው ገዢው በሰጠው ዋጋ ነው ሸጦ የሚገባውና ያ ማለት በትንሽ ዋጋም እንስሳቱን ጥሎት እንደመሄድ አይነት ይቆጠራል። ገበያዎች በየቦታው ሲቋቋሙ ግን በቅርብ ስለሆነ በደንብ አድርጎ ተደራድሮ የምታወጣውን ዋጋ አግኝቶ ሸጦ የሚገባበት ሁኔታ ነው ያለው። ስለዛ በአርብቶ አደር አካባቢዎች በደቡብ ኦሞ፣ በቦረና፣ በጉጂ፣ በሶማሌ ክልል፣ አፋር ክልል ትልልቅ የማርኬት ሴንተሮች ዘንድሮም ጭምር የተመረቁበትና እነኚህ ደግሞ ለግብይቱ በጣም ጥሩ አስተዋጽኦ የሚያደርጉ የአርብቶ አደሩን ተጠቃሚነትን በዛው ልክ የሚያሳድጉ ናቸው። እንዲሁም ከኢትዮጵያ አልፎ በአፍሪካ የሚገኙ አርብቶ አደሮችን ተጠቃሚነት ለማረጋገጥና የድንበር ተሻጋሪ የእንስሳት በሽታዎችን ለመከላከል ከተለያዩ የአፍሪካ ሀገራት ጋር በጋራ እየተሰራ መሆኑን ግብርና ሚኒስቴር ገልጿል። አርብቶ አደር የምንላቸው ቦታዎች ህዝቦቹ አንድ አይነት ህዝቦች ናቸው። በኢትዮጵያ ሰሜን የሚኖሩ፣ በደቡብ ኢትዮጵያ የሚኖሩ
ቦርደር ክሮስ ያደርጋሉ። በሶማሌ ክልል ያሉት ቦርደር ክሮስ ያደርጋሉ። በሁሉም ቦርደር ስለሚያደርጉ ከአገራት ጋር የሜሞራንደም ኦፍ አንደርስታንዲንግ ተፈራርመን አብሮ የመስራት አብሮ እንስሳት በሽታዎችን ለመከላከል ክትባቶችን ዘንድሮም ጭምር እንደዛ እየሰራን ያለንበት ሁኔታና ድንበር የማይገድባቸው በሽታ በእንደዚያ መልክ ለመከላከልም ኢትዮጵያ በቁርጠኝነት በኢጋድ በኩልም በአፍሪካ ህብረት በኩልም እየሰራች ያለችበት ሁኔታ ነው ያለው። በጉባኤው የእንስሳት ሀብት በአፍሪካ በሚገኙ ሀገራት ኢንቨስትመንት ፖሊሲዎች ውስጥ በአግባቡ አለመወከሉ እንዲሁም የፋይናንስ ተቋማት ለዘርፉ በቂ ትኩረት አለመስጠታቸው በአህጉሪቱ የሚገኙ አርብቶ አደሮች እርዳታ ጠባቂ እንዲሆኑ ማድረጉም ተነስቷል። በመጪዎቹ ቀናትም በዘርፍ የሚስተዋሉ ክፍተቶችን ለመቅረፍ በሚረዱ ምክረ ሀሳቦች ላይ እንደሚመከርም ይጠበቃል።